This is UNITA Media. Subscribe our channel. ሰላም እንዴት ናችሁ? ይህ በየሳምንቱ ማክሰኞ ከሰዓት የሚዘጋጅላችሁ የኡነታ ሚዲያ ፕሮግራም ነው። ይህ ፕሮግራም እንግዲህ ስለ ሃይማኖትና ስለ ተለያዩ ፍልስፍና ሀሳቦችን የሚቀርብበት ቻናል ነው። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ እንግዲህ ቲክቶክ ላይ እንደነገርኳችሁ ስለ ዋቄፈና ሃይማኖት ትንሽ ሊበላችሁ ፈልጋለሁ። በእርግጥ ዛሬ በአንድ ቪዲዮ የሚጨርስ ነገር አይደለም፣ ግን ቢያንስ የተወሰነውን ያህል እንድሰሙኝ ዛሬ ክፍል 1 ከተቻለ ክፍል 3 አድርጌ ላቀርብላችሁ ፈልጋለሁ። ከዚህ በፊት እንደነገርኳችሁ እንግዲህ ሃይማኖት እንደ ሃይማኖት ሁሉም ሃይማኖት የየራሳቸው አስተምሮ አላቸውና ለኔ ሁሉም ሃይማኖት ተመሳሳይ ናቸው ብያቸዋለሁ። ግን አንዱ አስተምሮ ከአንዱ አስተምሮ ሊለያይ ይችላል። ስለዚህ ሁሉንም ሃይማኖት አስተምሮቻቸውን ማወቁ ክፋት የለውምና የተለያየ አስተምሮቻቸውን ስለ ተፈጥሮ ያላቸውን አመለካከት ለማየት እንሞክራለን ማለት ነው። ፕላስ የዚህ የዋቄፈና ብቻም ሳይሆን የተለያዩ አፍሪካ ውስጥ የነበሩ ሃይማኖቶችም ጭምር በተለያየ የዓለማችን ሀገራት ላይ ያሉ የተለያዩ ሃይማኖቶችን ጭምር እናያለን። እንዳሳለን በዚህ ሚዲያ የሂንዱይዝም፣ ቡዲዝም፣ ታኦይዝም፣ ሽንቶይዝም እና የመሳሰሉት ዞራስትራይዝም እና በተጨማሪም የነ ግሪክ እና የነ ኢጂፕት ሚቶሎጂ የነ ሜሶፖታሚያ ሚቶሎጂ የድሮዎቹ ጨምረ እንዳሳለን ማለት ነው። ስለዚህ እስቲ ዛሬ ይላችሁ የፈለኩት ስለ ዋቄፈና ሃይማኖት ነው። ዋቄፈና ሃይማኖት መሰረት እንግዲህ አምላክ ወይ ዋቃ ዓለማትን የፈጠረ ዋቃ ተብሎ ይጠራል። ዋቃ ማለት ያው አምላክ ማለት ነው፣ ደግሞ ፈጣሪ ማለት ነው። ስለዚህ ፈጣሪ መጀመሪያ ወላቡን ፈጠረ ይላል። እንግዲህ ዋቄፈና አስተምሮ ወላቡ ማለት ዩኒቨርስ እንደማለት ነው። ይህ ዩኒቨርስ ውሃ ነው። ወላቡ ውሃ ነው። ወላቡን ብሻኒ ይላል ኦሮሞ። ወላቡ ውሃ ነው፣ የመጀመሪያ ነው ማለት ነው። ውሃን ነው የፈጠረ። ያ ውሃ ደግሞ ዩኒቨርስ ነው፣ ዩኒቨርስ እንደማለት ነውና ከዛ ወላቡን ለሁለት ከፈለ ይላል። ወላቡን ለሁለት ከፈለ። አንደኛው ሩዳ ይባላል። ሩዳ ማለት ከሰማይ ነው። ሩዳ ማለት ቀጥታ ሰማይ ነው። ሁለተኛ ደግሞ ደቼ ይላል። ደቼን ደግሞ ምድር ነው። ደቼ ማለት ምድር ሲሆን ሩዳ ማለት ሰማይ ነው። ሰማይና ምድርን አድርጎ ለየ ማለት ለሁለት ለየ። ያን ውሃ ለሁለት ከለየ በኋላ ሩዳ ወይ ሰማይን ደግሞ እንደገና ለሶስት ከፈለ ይላል። ሩዳ ወይ ሰማይን ለሶስት ከፈለ። ምን አድርጎ ከፈለ? አንደኛዋን ጨረቃ፣ አንድን ኮከብ ከዋክብት ማለት ነው። አንድ ከዋክብት ላይ ፕላኔት የምንላቸው ከዋክብት፣ ሁለተኛው ደግሞ ፀሐይ ያደረገ ይላል። ለሶስት ከፈለ። ሩዳ ወይ ሰማይን ለሶስት ከፍሎ ሩዳን ነው ደግሞ ሰማይን ለሶስት ከፍሎ ምን አደረገ? ጨረቃ፣ ፀሐይንና ከዋክብት አደረገ ይላል። ከዛ ደቼን ወይ ምድርን እንደምታውቁት ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ምድርና መሬት ይለያያል። ባይዘይ ምድርና መሬት በጣም ልዩነት አላቸው። ምድር ማለት አጠቃላይ ነው። ምድር የምንለው እቺ ዓለም አሁን እኛ ያለንበትን ዓለም ምድር ነው የምንላት። መሬት ስንል ግን ደረቁ መሬት ነው። ስለዚህ ምን አደረገ? ደቼን ወይ ደግሞ ምድርን ለሁለት ከፈለ። ውሃና ደረቅ መሬት አደረገ ይላል። ምድርን ለሁለት ከፍሎ ምን አደረገ? ውሃና ደረቅ መሬት አደረገ። ቅድም ነገርኳችሁ እንግዲህ ሩዳን ወይ ሰማይን ለሶስት ነው የከፈለ። ጨረቃ፣ ፀሐይንና ከዋክብትን ነው ያደረገው። ደቼን ወይ ምድርን ደግሞ ለሁለት ከፍሎ ምን አደረገ? የውሃ ቦታዎች አሁን ይሄ ወንዝ፣ ሐይቅ፣ ውቅያኖሶች አሉ አይደለም? እንደዚህ ያደረገና አንዱን ደግሞ መሬት፣ ደረቅ መሬት አደረገ ይላል። እንግዲህ እንደነገርኳችሁ አስተምሮ ነው የምነግራችሁ ነው። ከዛ የተለያዩ ፍጥረታችን ፈጥሯል። እንግዲህ ኦልሞስት 27 ቀን ነው እንግዲህ ፍጥረታትን ለመፍጠር የወሰደበት ጊዜ ይላል። እንግዲህ በተለይ ዶክተር ገመቹ መገርሳ ታውቃላችሁ ያስባለሁ ብዙዎቻችሁ። ያው ብዙ ጊዜ በኦሮምኛ ስለሚያወሩ እርግጥ ኦሮሞዎች አሁን ኦሮምኛ የምትችሉ ልጆች እሷቸውን ታውቃላችሁ ያስባለሁ። እና 27 ቀን ነው ይሄን ፍጥረታት የፈጠረ። በጣም ብዙ ፍጥረታትን የፈጠረ። እንስሳቶችን ለየራሳቸው፣ እጽዋቶች በየራሳቸው፣ አራዊት በየራሳቸው እንደየወገኑ አድርጎ ይላል። ግን ሰው ልጅን አልፈጠረም። ባይዘው ይሄ እንግዲህ የዋቄፈና አስተምሮ ነው። ዋቄፈና አስተምሮ የሰው ልጅ በኢቮሉሽን ጋር ይቀራረባል። ግን በደንብ ልንገራችሁና ይሄንን ከፈጠረ በኋላ ምን ሆነ መሰላችሁ? ምን ተከሰተ መሰላችሁ? ከውሃ ውስጥ አንድ ፍጥረት ወጣ ይላል።
እንግዲህ አሁን ለምሳሌ ይሄንን እንዴት እንደሚገልጹ ነው እንደሚያስረዱ ልንገራችሁ። በተለይ ቅድም ልነገርኳችሁ ዶክተር ገመቹ መገርሳ ለምሳሌ የሰው ልጅ እንትን መኪናን ይሰራል። የመኪና ቦዲዎቹን አካላትን በሙሉ ይሰራል። ከዛ ግን ድምጹን እሱ አይሰራም። ድምጹ የፊዚክስ ህግ ነው ማለት የተፈጥሮ ህግ ነው። ድምጹ የፊዚክስ የተፈጥሮ ህግ ነው። ስለዚህ በዛ በተፈጥሮ ህግ ነው የሚሰራው ድምጹ የሚወጣው ይላል። ስለዚህ ፈጣሪ ይሄንን ፍጥረት ፈጠረና ይሄ የመጀመሪያ ፍጥረት ከውሃ የወጣው ላይክ በዚህ በህጉ ነው። ምክንያቱም በህጉ መሰረት ነው። ህጉ ኦልሬዲ የሚቀዳው ከፈጣሪ ቢሆንም ፈጣሪ ያንን ውሃን ደቼን ወይ ደግሞ ምድርን ለሁለት ከከፈለ በኋላ ውሃና መሬት ካደረገ በኋላ ያ ውሃ የአንድን ፍጥረት አወጣች ይላል። ይህ ፍጥረት እንግዲህ የሚገርማችሁ አሁን የአብርሃም ልጅን እና ይሄ ልዩነቱ እዚህ ጋር አብርሃም ልጅን አሁን የመጀመሪያ የሰው ልጅ ተፈጠረ፣ አዳም ተፈጠረ። ከአዳም ጎን ሴት ወይ ደግሞ ሔዋን ወጣች ይላል አይደለም። እዚህ ላይ እንደዚህ የለም። እንግዲህ የመጀመሪያው ፍጥረት ሆሮ ይባላል። ሆሮ ይባላል። ይህ ሆሮ ወንድም ሴትም አይደለም። ማለትም የሁለቱንም ጂኖች በውስጡ ይዟል። በውስጡ ስላችሁ አካሉ ላይ አይደለም፣ አካል የለውም። ይሄ ማለት መገለጫ አካል ኦርጋን፣ ይሄ ሴክሹዋል ኦርጋን የለውም። ግን በውስጡ በዲኤንኤው ላይ በውስጥ ማለት ነው። በውስጡ የሴትም የማስኩሊንም ፌሚኒንም እንትን ይዟል ማለት ነው፣ ጂን ይዟል። ከዛ በኋላ በምሉ ይላል። ምሉ ማለት ኦሮሞ ይሄ ጨረፍታ ወይ ደግሞ ጨረፍታ የማየት ወይ ደግሞ ቅጽበታዊ እይታ ታውቃላችሁ ብዬ አስባለሁ። ቅጽበታዊ እይታ እንደማለት ነውና ዋቃ ወይ አምላክ ቅጽበታዊ እይታ ሲያየው ይሄንን ማንን ሆሮን ቅጽበታዊ እይታ ሲያየው ለሁለት ተከፈለ ይላል። ወንድና ሴት ሆኖ ለሁለት ተከፈለ። ስለዚህ ወንዱ ሆሮ ተባለ፣ ሴቷ ደግሞ ሆርቱ አለ። ወንዱን ሆሮ ሴቷን ሆርቱ ብሎ ሰየመ ይላል አምላክ ወይ ደግሞ ዋቃ። ያ ማለት ምንድነው የሚያሳየው? ወንድን ሆነ ሴት በአንድ ጊዜ ነው የተፈጠሩ ማለት ነው። ስለዚህ ለሁለት የተከፈሉ በአንድ ጊዜ ነው እንጂ አንዱ ቀድሞ አንዱ ኋላ የመጣበት አፈጣጠር የለም በአዋቂ ፈና አስተምሮ ማለት ነው። ከዛ ምንድነው አሁን እያንዳንዱን እነዚህ 27 ቀን የተፈጠሩ 27 ስነ ፍጥረታት ምን አላቸው? እያንዳንዱ የዋቃ መንፈስ አላቸው። ዋቃ እንደው ምን ኦሮሞ ሲናገር ማለት ነው። የዋቄ ፈና ኦሮሞ ሲናገር ዋኒ ነማ ኡማማ ኡሜ ሞ ዝመዴቱ መንዲት ነው ይወክንሞ ወይም በአማርኛ ኦሮምኛ ተቀላቀለብኝ። ይኸውላችሁ ፈጣሪ ዋቃ ተፈጥሮን ፈጥሮ ዝም ብሎ አልተወም። መንፈሱን ሰጥቶታል ለእያንዳንዱ ተፈጥሮ አያና ብሎ ይጠራል። አሁን ይሄ መንፈስ የዋቃ መንፈስ አያና ተብሎ ይጠራል። ለሁሉም ተፈጥሮ ለእያንዳንዱ አያና ሰጥቷል። ይሄ መንፈስ ሰጥቷል። ለዛም ስንት አያና አለው መሰላችሁ? 27 አያና አለ ማለት ነው። 27 አያና በ27ቱ ስነ ፍጥረት አለ ማለት ነው። ከዛ ምንድነው ይሄ አሁን 27ቱ አያና 27 ስነ ፍጥረት ከሌላ ጋራ ከምን ጋር ይገናኛሉ? ከቀናት ጋራ የኦሮሞ አቆጣጠር በጨረቃ ዑደት ነው የሚቆጥረው። በጨረቃ ዑደት ሲቆጠር እንግዲህ ጨረቃ ዑደት 27 ቀን ከምናምን አካባቢ ነው። ከዛ አንዳንዴ 29 30 ትሆናለች አይደለም። ለሶስት ቀን ለአንድ ቀን ከምናምን ትደበቃለች። ስለዚህ በጨረቃ ዑደት ስለሆነ የሚቆጥረው ምን ብሎ ይቆጥራል? 27 ቀናቶች ነው። በአንድ ወር 27 ቀናትን ይዟል ብሎ ይቆጥራል ኦሮሞ ማለት ነው። ከዛ ለሶስት ቀናት አሁን የተደበቀ ቀናት ብሎ ነው የሚያልፈው እንጂ ቀናቶቻቸው ስም የላቸውም። እንግዲህ እነዚህ 27ቱ ቀናቶች ግን ስም አላቸው። ስለዚህ የወሩ 27 ቀን አለው አንድ ወር በኦሮሞ ማህበረሰብ። ሶስቱ ያልኳችሁ እነሱ በቃ እንትን ናቸው፣ ላይክ እንደ የተደበቁ ቀናት ተብሎ ነው የሚታለፉት እንጂ አይቆጠሩም። እና እያንዳንዱ አንዳንድ አያና አላቸው እነዚህ ቀናቶችን ማለት ነው። አጠቃላይ 27 አያና ወር ደግሞ 27 መንፈስ አላቸው ማለት ነው። እያንዳንዱ አላቸው፣ እንስሳት አላቸው፣ እጽዋቶች አላቸው፣ ድንጋዩ ሳይቀር ውሃው ሳይቀር ጨረቃ ከዋክብቱ ሁሉም ነገር ሳይቀር አያና ወይ ደግሞ ይሄ መንፈስ አላቸው ተብሎ ይታሰባል ማለት ነው። ከዛ ምንድነው የተፈጠረው አሁን በመሃል እንግዲህ ይሄ ፈጣሪ ይሄንን ከፈጠረ በኋላ አንዳንዴ ምንድነው ሃይማኖት እንትን ይላል።
ምንድነው በሌላ ሃይማኖቶች ይደበቃል ወይ ደግሞ ወራ ያደረግበታል ወይ ደግሞ ይጠፋል ወይ ደግሞ ይረሳል ለጊዜው ሃይማኖት ጫና ያደረግበትና ወይ ደግሞ ሰው ከዚህ ከአያና ከፈጣሪ መንፈስ ይወጣል ይላል። ሰው በራሱ ፍላጎት ከዚህ ከፈጣሪ መንፈስ ስርቅ ሌላ እንትን ልምምድ ውስጥ ይገባል ይላል እና በመሃል እንግዲህ አሁን ከ6000 ዓመት በላይ ነው የዋቄፈና ሃይማኖት እድሜው ማለት ነው። አሁን ዘንድሮ ካልተሳሳትኩ 6420 አካባቢ ነው ዘንድሮ የዘንድሮ ዓመት ማለት ነውና ኦልሞስት ከ6000 ዓመት በፊት የነበር ሃይማኖት ነው ተብሎ ይታሰባል ይታመናል። በመሃል ምንድነው አሁን ለምሳሌ በመጽሐፍ ቅዱስ ላይ ምንድነው ያለ የእስራኤል አሁን አብርሃም ከዛ በፊት አሁን እንትን አልነበረም አይደለም የእግዚአብሔር ሕዝብ ተብሎ ምናምን የተጻፈ የተቀመጠ ነገር የለም እና ከአብርሃም ነው የሚጀምረው። እና ኦስሪስ አሁን ኑቢያ ተብሎ የሚጠራ አካባቢ ነበርና ላይክ አሁን እስከ አሁኗ ሊቢያ ድረስ የሚደርሱ ቦታዎች ነበሩ በዚህ ከኢትዮጵያ ተነስቶ ማለት ነው። ይሄኛውን መስመር የያዘ በሙሉ በፊት ሊቢያ የሚባለውን ራሱ በፊት ይሄ ኦስረስ የሚባል አማልክት ወይ ደግሞ ሃይማኖት ነበረ ኦስረስ የሚባል እና ያ ኦስረስ የሚባል ሃይማኖት ራሱ የዚህ የዋቄፈና ሃይማኖት ነው። በዛ ስሙ በዛን ጊዜ ኦስረስ ተብሎ ሲጠራ ነበርና ምን ተደረገ ይሄ ሚግሬሽን አለ እንግዲህ ሚግሬሽን ከቦታ ቦታ የሰው ልጅ ይጓዛል። በተለይ ደግሞ የሮማ ማህበረሰብ ምንድነው አብዛኛው እንትን ነው አርብቶ አደር ነው የሮማ ማህበረሰብ አብዛኛውና ከከብቶች ደግሞ ብዙ ጊዜ እንግዲህ ሳር ያለበት ውሃ ያለበት ቦታ ስለሚፈልጉ ከቦታ ቦታ ይዘዋወራሉ ሚግሬት ያደርጋሉ ኢሚግሬሽን እንትን ያካሂዳሉና ይሄ ምን ላይ የሆነ ይሄ ወደ ሰሜኑ አካባቢ አበይ ወንዝ አካባቢ እንትን ይላሉ ይቀመጣሉ ወይ ደግሞ መቀመጫቸው ያደርጋሉ። በዛን ታይም መስመሩን ይዞ ይሄ የዋቄፈና ወይ ደግሞ የኦስረስ መንገዱን ይዞ የመጡ ሰዎች ራሳቸውን ዳንያ ብለው ጠሩ። ዳንያ ከዛ ውጪ ከእምነቱ ውጪ የወጡት ደግሞ ከፈጣሪ ወይ ደግሞ ከዋቃ መንገድ የተሳሳቱ ሰዎች ደግሞ ዳኮ ተብለው ይጠራሉ። አሁን ስለዚህ ምን ሆነ ዳኮና ዳንያ ሆኑ ማለት ነው። ላይክ ህዝብና አህዛብ እንደ ማለት ነው። በእንትኑ ምንድነው በመጽሐፍ ቅዱስ ህዝብና አህዛብ እንደማለት ነው። ዳኮና ዳንያ የሚባሉት እንግዲህ አሁን ይሄን የዋቄፈና ስርዓቱን ከመጀመሪያ ከዋቃ ጀምሮ ይዞ የመጡ ማለት ነው። ከመጀመሪያ ፍጥረት ጀምሮ በመሃል ተሳስተው የተለያየ አምልኮ ውስጥ የገቡት ወይ ደግሞ ተሳስተው ደግሞ ከመንገዱ የወጡት ዳኮ ተብሎ ተጠሩና በመጀመሪያ የአባይ ወንዝ አካባቢ ያኔ ሞርሞር ይባላል። ባይዘው አባይ ወንዝ ተብሎ ስም የተወጣለት ቅርብ ጊዜ ነው። ሞርሞር ወንዝ ይባላል። እዛ አካባቢ ለከብቶች ስለሚሆን እንትኑ ይሄ ምንድነው ውሃው ደረቅ መሬት ስላልሆነ ወደዛ ሄዶ ነበረ። ከዚህ አብዛኛው ከለቡ አሁን ወላቡ አሁን ባሌ አካባቢ ወላቡ ይባላል። ከዛ ተነስቶ ይባላል ወደዛ ይሄዳሉ ሚግሬት ያደርጋሉ። ከዛ እዛ ምን ተፈጠረ ፈጣሪ አሁን ማናገር ጀመረ። በፊት እንግዲህ በመንፈስ ነበር የሚያናግራቸው ማለት ሁሉንም ተፈጥሮ ላይ አያና ስላለው በዛ በአያና ነበር የሚመሩት። ግን ምን አደረገ ፈጣሪ አሁን አብዛኛው ማህበረሰብ ከዚህ ከአያናው እየወጡ ስለሆነ ቀጥታ የመጀመሪያ አንድ ሰው ያናገራል። ይሄ የመጀመሪያ ሰው ኢኖ ይባላል። ኢኖ ምን አደረገ ኢኖ የተባለው ሰው ተመረጠ። እግዚአብሔር መረጠ ወይ ደግሞ ዋቃ መረጠና በሱ ላይ አስተምሮቶቹን ስርዓቶቹን ህግጋቶቹን በሙሉ ለሱ ግልጽ አደረገ። በፊት የነበሩ እንግዲህ ከሱ በፊት የነበሩት ምንድነው ሲያካሂዱ የነበረ ሁሉም በዚህ በአያና መንፈስ ስለሚመሩ በአያና ስለሚመሩ ሁሉም በዛ መንገድ ነበር የሚሄዱት። ግን በመሃል እንደዚህ አይነት ስህተት ስለመጣ ኢኖን ይመርጥና ስርዓቶቹን ህግጋቶቹን እንዲመለሱ ያደርጋል ማለት ነው ዋቃ። ከዛ ኢኖ ደግሞ ለማህበራዊና ለምድራዊ ህይወት ወይ ደግሞ ከመንፈስ ውጪ ለሆነ አገልግሎቶች አኖ የሚባልን ይመርጥና ላይክ አሁን ሙሴና አሮን እንደማለት ነው። በቀላሉ እንዲገባችሁ ብዬ ነው። ሙሴና አሮን እንደማለት ነው። ሙሴ እንግዲህ የአለቃ ነው እንደ መሪ ሆኖ አሮን ደግሞ የካህን አለቃ ነው አይደለም እንደዛ ላይክ። ስለዚህ ምንድነው ያደረገው
እኖን አናግርና አኖ ደግሞ ተመርጦ ይሄ አለቃ መሪ ይሆናል፣ የዚህ ህዝብ መሪ ይሆናል ማለት ነው። እኖ ደግሞ የዚህ ሁሉ ስርዓት የመጀመሪያ ስርዓት ገንቢ ዋቀፈና የመጀመሪያ ስርዓት ገንቢ ከአምላክ ከዋቀ ቀጥታ በመነጋገር የተለያዩ ትእዛዛትን የተለያዩ ህግጋትን የተቀበለ ሰው ነው። የመጀመሪያ አያንቱ አሁን ለምሳሌ አያንቱ ይባላል፣ አሁን ቃሉ ይባላሉ። አሁን ቃሉ የሚባሉት ይሄ መንፈስ አያና ያደረባቸው ደግሞ መንፈሱ የዋቀ መንፈስ ሁሉም ላይ ያለ የዋቀ መንፈስ ግን የዋቀ መንፈስ ካደረባቸውም በላይ ከዚህ ከእኖ ሲወርድ ሲዋረድ የመጣ ከሱ ጋራ ቁርኝት ያላቸውና ከዋቃ ደግሞ ከማህበረሰቡ መርጦ በዚህ እንትኑ ይሄ የሌቭሉ የአያና ሌቭል ይለያያል። አሁን ወደ ቃሉ ላይ ያለው የአያና ሌቭል ከባድ ነው ማለት ምንድነው? ይሄ ማህበረሰቡን የሚያስተዳድርበት ጥበብና ዕውቀት አግኝቷል ማለት ነው ይሄ ቃሉ። ስለዚህ የመጀመሪያ ቃሉ ማነው? እኖ ነው። የመጀመሪያ ቃሉ የመጀመሪያ አያንቱ እኖ ነው። የመጀመሪያ ህግ አውጪ በሙሉ እኖ ነው፣ ህግ ሲያወጣ የነበረ ስርዓቱ። ስለዚህ አሁን እንዴት ነው መሰላችሁ የዋቀፈና ሃይማኖት ውስጥ ለምሳሌ ሌላ ሃይማኖት ውስጥ በየጊዜው ነቢያት ሐዋርያት ምናምን ይነሳሉ አይደለም? አይነሱም። አሁን እንደዛ የሚነሳ የለም። አንዴ እኖ በቃ እኖ ጋር ነው ዋቃ የተነጋገረው። ዋቃ ከእኖ ጋር ከተነጋገረ ከዛ በኋላ የሚመጡ ቃሎች ከዛ በኋላ የሚመጡ አያንቶች ሁሉ ከዚህ ከእኖ ህግና ስርዓት ነው ተቀብሎ ለልጅ የሚያስተላልፉት እንጂ ሌላ ህግና ስርዓት ከፈጣሪ የሚሰሙት ሌላ ህግና ስርዓት የለም። ከዚህ ህግና ስርዓት ነው። ስለዚህ ከዛ ወዴት ሄድላችኋለሁ? አሁን ቃሉ ማለት እንግዲህ ቅድም ነግራችኋለሁ። ቃሉና ቃሊቲ ይባላሉ። የወንዱ ቃሉ ይባላል፣ የሴቱ ቃሊቲ ነው። ስለዚህ ወንድም ሴትም የዚህ መንፈስ እንትን አገልጋይ መሆን ይችላል። የዋቃ አገልጋይ መሆን ይችላል ማለት ነው። ዋቃ መንፈሱም አገልግሎት የሚሰጡትን ማህበረሰቡን የሚመሩትን በስርዓትና በተለያየ ነገር የሚመሩትን ሰፉ አሁን ማለት የሞራል ነው። ሞራሊቲ እና ስብዕና ሰብአዊነት ከዛ የተፈጥሮን አጠባበቅ ከተፈጥሮ ጋር ያለው ቁርኝት እነዚህ አንድ ላይ ሰፉ ይባላል። ስለዚህ እያንዳንዱ ነገር ሰፉ አለው። ለምሳሌ እናትና ልጅ፣ አባትና ልጅ፣ ልጅ ለአባት፣ ታላቅ ለታናሽ ሰፉ ነው ይባላል። ይህ ማለት ሞራል እና ስነ ምግባር ከዛ ደግሞ ክብር፣ የተፈጥሮ ክብር ለተፈጥሮ ራሱ ክብር ይገባቸዋል ይላል። ምክንያቱም በዋቃ የተፈጠሩ ናቸውና። ስለዚህ ይሄንን የሚያስጠብቁ ናቸው ቃሉ ማለት። ይሄንን ህግና ስርዓት ይሄ የፈጣሪን ሰፉ የኡማ ማለት ፈጣሪ ነው። የዚህን ህግና ስርዓት የሚያስከብሩ የሚያስጠብቁ ናቸው ቃሉና ቃሊቲ ማለት። እነዚህ ቃሉና ቃሊቲ እንግዲህ ወንድም ሴትም መሆን ይችላል። ወንድ የሚሰጠውን የቃሉ አገልግሎት መንፈሳዊ አገልግሎት ሴትም ትሰጣለች ማለት ነው። በእኩልነት ቃሉና ቃሊቲ መካከል ምንም አይነት አድሎ የለም። ሰፉ ቅድም እንደነገርኳችሁ ነው። እንግዲህ ሰፉ ማለት ሞራሊቲ ነው። ሞራሊቲ ተፈጥሮ ውስጥ ያለው ለምሳሌ አንድ እንትን ዛፍ ሲቆረጥ ዝም ብሎ አይቆረጥም። ዛፉ ታይቶ ያረጀ የቆየ እንትን ቀጥ ብሎ ያልበቀለ ምናምን ተብሎ በጣም ታይቶ እሱ ራሱ ስርዓት አለው ሲቆረጥ። ከዛም ደግሞ ለመተኪያ ያስፈልጋል ተብሎ ነው። ዝም ብሎ አይቆረጥም፣ ስርዓት አለው። እንስሳ ስታረድ ስርዓት አለው። ይሄ ሁሉ የሚያሳየው ምንድነው? ሰፉ ነው። ይሄ ኡማና ኡማማ ማለት ፍጥረትና ተፈጥሮ መካከል ፈጣሪና ፍጥረት መካከል ያለው ህግጋትና ስርዓት እንዳይሰበር የሚጠብቁ ማለት ነው ቃሎች ማለት እና ሰፉ ማለት ያን ለዛ ህግ የሚያገለግል ስርዓት ወይ ህግ ማለት ነው። ስለዚህ እሱን ነው የሚያስጠብቁት። ሌላ ደግሞ ማየት ያለብን ምንድነው? ስለ ገዳ ነው። ገዳ እንግዲህ ትልቁ የኦሮሞ ማህበረሰብ የኢኮኖሚያዊ ማህበራዊና ፖለቲካዊ ስርዓት የሚያደራጅና በእንትን መልኩ ይሄ በመንፈሳዊ ሳይሆን መንፈሳዊ የታገዘ ነው። ግን በመንፈሳዊ የታገዘ ሆኖ በማህበራዊ ፖለቲካዊና ኢኮኖሚያዊን የሰው ልጆች መካከል ያለው እንትን ዲፕሎማሲዎች አሁን ለምሳሌ በተለያየ ማህበረሰብ ውስጥ መሀል ያለውና ላይክ አሁን
ላይክ ዲሞክራሲ ብለን አሁን የምንጠራው አይነት ሆኖ ግን ፖለቲካዊ ሂደት ያለው ነው ይህ ገዳ ስርዓት የሚባለው። ግን የበላይ መሪ የገዳ የበላይ መሪ ቃሉ ነው። ከቃሉ በላይ መሆን አይችልም ገዳ። የገዳ የበላይ መሪ የሚባለው ቃሉ ነው። የሙዳ የሚያደርገው አባ ሙዳ ተብሎም የሚወጣው ከዚሁ ከቃሉ ነው። እነሱ ከፈጣሪ ጋር ቀጥታ ስለሚገናኙና ገዳ ውስጥ ደግሞ ምን አለ? አንደኛ የእድሜ ገደብ አለ። የእድሜ ገደብ የሚባለው እንግዲህ አሁን ከላይ ሃይላይት ነው የምነግራችሁ። ዲፕሊ እንግዲህ ለጊዜ በደንብ እንገባበታለን። የእድሜ ገደብ ማለት 8 አመት ነው። አንድ ሰው ስልጣን ላይ መቆየት የሚችለው ለ8 አመት ብቻ ነው። ከዛ በላይ መቆየት አይችልም። ከ8 አመት ካለፈ ይወርዳል ማለት ነው። ይሄ የገዳ ስርዓት ነው፣ የገዳ ህግ ነው። ከዛ በላይ አይቻልም። እና የገዳ ስርዓት እንትን አለው፣ ስቴፕ አለው። ደንበሌ የሚባል አለ። ከዛ ደግሞ ጋሜ ይባላል። ደንበሌ ከ0 እስከ 8 አመት፣ ጋሜ ከ8 እስከ 16 9 እስከ 16 ማለት ነው። ፎሌ ከ16 እስከ 24 ወይ ደግሞ ከ17 እስከ 24። ከዛ ቆንዳላ ከ25 እስከ 32፣ ዶሪ ራባ ዶሪ ከ33 እስከ 40። የ8 አመት ማለት ነው። ይሄ የአንድ ገዳ ለመድረስ አንድ ህፃን ወይ ደግሞ አንድ ሰው ለገዳ ሹመት ወይ ደግሞ ለገዳ ስልጣን ለመድረስ የሚያልፍባቸው እንትን ምንድነው? ይሄ መዋቅር ማለት ነው። መዋቅር በዚህ መዋቅር ውስጥ አልፎ ነው። በዚህ መዋቅር ውስጥ ያልፈ ምንድነው? ማህበረሰቡ የዚያን ሰው አስተዳደጉን፣ ባህሪውን ሁሉ ነገር እንትን ይላል፣ ይመረመራል፣ ያጤኑታል በደንብ ከልጅነቱ ጀምሮ ማለት ነው። ለዛ ነው በዚህ 8 ስቴፕ ውስጥ የሚያልፈው። ከዛ ገዳን ለገዳ አባገዳ ይሆናል ማለት ነው። በ40 አመቱ ነው። አንድ ሰው 40 አመት ሲሞላ ነው አባገዳ ሊሆን የሚችለው። 40 አመት መሙላቱ ብቻ አይደለም እንግዲህ ቅድም ነገርኳችሁ በዛ ስቴፕ ውስጥ ማለፍ አለበት። በዛ ስቴፕ ውስጥ ካለፈ በዛ ስቴፕ ውስጥ ማለፉን ብቻ ሳይሆን የአስተዳደግ ባህሪው፣ ለሰው ልጆች፣ ለተፈጥሮ፣ ለኤቭሪቲንግ ያለው ክብር፣ ለተላላቆች ያለው ክብር ያ ሁሉ ታይቶ ነው ገዳ የሚደርሰው ማለት ነው። ከዛ ለገዳ ከተደረሰ በኋላ ይመረጣል። እንግዲህ የገዳ ስርዓቱ በጣም እሱ ጥልቅ ነው። እንዴት መሰላችሁ? ይሄ የገዳ ሲስተም አንደኛ በ40 አመት ዙረት ነው። አሁን 40 አመት ነው የሚዞረው አንድ እንትን ጋር ለመድረስ እንግዲህ አንድ ሰው እዚህ ደረጃ ላይ ለመድረስ። ሁለተኛ ደግሞ ይሄ 40 አመት ራሱን የቻለ ሌላ ደግሞ ትርጉም አለው። ይሄ 40 አመት ደግሞ ራሱን የቻለ ሌላ ዑደት አለው። በየ9 አመቱ የሚተላለፍበት ለማለት ለምሳሌ ይሄ ገዳ ስርዓት ለምሳሌ አንድ ጊዜ የመጫ ኦሮሞ ይሄንን ስርዓት የገዳውን ቦኩ ወይ ደግሞ የስልጣን እንትን እርከን ከያዘ ወይ ደግሞ ስልጣን ከያዘ ከዛ ኦልሞስት 40 አመት እንግዲህ እሱ ጋር ነው የሚቆየው። ይሄ 40 አመት ደግሞ በ9 ይባዛል ማለት 9 ጊዜ ይደጋገማል በአንዱ ማህበረሰብ ውስጥ ማለት ነው። 9 ጊዜ ይደጋገምና አጠቃላይ 360 ነው አካባቢ 360 አመት አካባቢ ይሆናል። በዛ ነው በጣም ሰፊ ነው እሱ። ትንሽ ዲቴል ለመግባት ራሱን የቻለ 1 ሰዓት ይፈጃልና ሜቢ እሱን እንመለስበታለን። በዛ ሲስተም ውስጥ ከዛ 40 አመት ላይ ስልጣን ይይዛል። ስልጣን ከያዘ ግን አሁን ለምሳሌ ስልጣን ይዞ ስልጣኑን በስነ ስርዓት የማይጠቀም ከሆነ ማህበረሰቡ የሚበድል ከሆነ ግን ማህበረሰቡ ይወጣና በገዳ ስርዓት በቃሉ ይቀመጥና ከስልጣን እንዲወርድ ይደረጋል እንጂ ጊዜውን ጠብቆ አመቱን ጠብቆ ስልጣን ላይ ስለወጣ ብቻ ወይ ደግሞ ይሄንን ስልጣን ስለጨበጠ ብቻ 8 አመቱን ይጨርስ የሚባል ስርዓት የለም ማለት ነው በገዳ ሲስተም ውስጥ። ከዛ ከ8 አመት እንትን ከመራ በኋላ ዩባ ነው የሚባል ደረጃ አለው። ዩባ ይባላል። ይህ ዩባም እንደዛው በ8 አመት ነው። ዩባ ማለት እንግዲህ ያው እንትኑ ውስጥ ስርዓቱ ውስጥ ይሳተፋል። ስርዓቱ ውስጥ የሚሳተፈው ያው ክብር አለው። አንዳንድ ሀሳቦች ላይ ያሰመስስ ይችላል። በውስጡ በስልጣን መዋቅር ውስጥ ይቆያል። ያ ማለት ግን የስልጣኑ የሙሉ ስልጣን የአባገዳው ስልጣን ነው ማለት ነው፣ ሙሉ ስልጣን። ከዛ ይሄ ዩባ 3 እርከን አለው ከ48 እስከ 56 56 ከ64 ከ64 እያለ 3 እርከን አለው። 3 እንግዲህ ያ ማለት 8 ጊዜ 3 ማለት ነው። እዛ ላይ መጨመር ነው 48 ላይ ኦልሞስት ወደ 80 ይመስለኛል። 80 72 አካባቢ። ከዛ 72 ሲሆን ምንድነው ጃርሳ ይባላል ወይ ደግሞ ትልቅ ሰው ነው የሚሆነው፣ ሽማግሌ እንደማለት ነው። ስለዚህ የሽምግልና ስራዎች ላይ ነው የሚሳተፈው። ሰውን ከሰው ማስታረቅ፣
እና የተለያዩ ነገሮችን ያደርጋል ማለት ነው እስከ 80 ዓመት ያችን 8 ዓመት። ከዛ በኋላ 80 ሲሞላ ምንድነው የሚባለው? ገዳሙጂ ይባላል። ገዳሙጂ ማለት ትልቅ ክብር አለው። ጦሪታ እንደመውጣት ነው እንግዲህ። ጦሪታ አሁን ለምሳሌ አንድ መስሪያ ቤት ውስጥ አንድ ሰው ስራ ይሰራና ሲያረጅ ጦሪታ ይወጣል። ከዛ በኋላ መንግስት ጦሪታ ይከፍልለታል አይደለም? ላይክ እንደዛ እንደማለት ነው። ስለዚህ ከዛ በኋላ ጦሪታ ይወጣል። ያ ገዳሙጂ ላይ የደረሰ ሰው ምንም አይነት ለስራዎች ላይ አይሳተፍም። ማህበረሰቡና የዚህ የገዳ ስርዓት መዋቅር እንትን ነው ያንን ሰው የሚያስፈልገውን ነገር ገንዘብ፣ ያው እንግዲህ ዛሬ ነው ገንዘብ ይመጣል፣ ገንዘብ የለም ግን አሁን ግን ገንዘብ ይሁን ችግር የለም። ቤቱም ስንት ስልበት ስፈርስበት የትኛውም የማህበራዊ ኑሮ ኢኮኖሚያዊ ነገሮች በሙሉ ከገዳሙጂ ደረጃ ላይ ከደረሰ ምንም ነገር ላይ ሰዎቹን ማህበረሰቡ ነው ኃላፊነት የሚሰጠውና ከዛ ከታች ያለው መዋቅር ነው ይሄንን ሰው የሚያግዙት። ልክ እንደ ቅድም እንደነገርኳችሁ አንድ ሰው እንትን እንደወጣ ማለት ነው ምንድነው ጡረታ እንደወጣ። የሴቶች ደግሞ እዚህ ላይ ሀደ ሲንቄ የሚባል የሴቶች ራሱን የቻለ መዋቅር አለው። እንግዲህ እዚህ ጋር ገዳና ሀደ ሲንቄ ልዩነት አለው። አንድ ሴት አባ ገዳ መሆን አትችልም። አንድ ወንድም ሀደ ሲንቄ መሆን አይችልም። ሀዳ ማለት እንግዲህ እናት ነው፣ አባ ማለት አባት ነው። ስለዚህ እዚህ ጋር ነው ትንሽ ልዩነት አለው። እንግዲህ አሁን በዋቄፈና ኦሮሞ ስርዓት ውስጥ እዚህ ጋር ከሴትና ወንድ ያለው ትንሽ ልዩነቱ እዚህ ጋር ነው። ሀገር ማስተዳደር አትችልም። አሁን አባ ገዳ ማለት ጠቅላይ ሚኒስትር እንደማለት ነው በዘመኑ አጠራር፣ ሀገርን የሚመራ ማለት ነው። ይሄንን መሆን አትችልም ሴት። ግን በሌላ በየትኛውም ላይ መሳተፍ ሀደ ሲንቄ አሁን በተለይ በሰላምና በሰላም ምንድነው በእርቅ በሰላምና በመሳሰሉት ነገር ላይ ስልጣን ያላቸው እነሱ ነው። ሀገር ላይ የተለያዩ ችግሮች ሲፈጠሩ የሚፈቱት እነሱ ነው። ራሱን የቻለ ደግሞ ይሄ የገዳ ስርዓቱ ራሱን የቻለ የተለያየ መዋቅር አለው። ለምሳሌ አሁን አባዱላ የሚባል ስልጣን አለ። አሁን አባዱላ ማለት የጦር አዛዥ ነው፣ የጦር መሪ ነው። የተለያየ ሀገር ውስጥ እና ከተለያየ ማህበረሰብ ከተለያየ ጎሳ ጦርነት ወይ ደግሞ የተለያየ እንትን ወረራ ሲደርስ ያንን የሚመራ ስልጣን ያለው አባዱላ ይባላል። እና ሀደ ሲንቄዎችም አሉ እንደነገርኳችሁ። ሀደ ሲንቄ እንግዲህ ራሱን የቻለ መዋቅር ነው ነግራቸዋለሁ። በአባገዳ ስር ሳይሆን ራሱን የቻለ ልክ እንደ አባገዳ እንደተባለው ራሱን ችሎ ያለ መዋቅር ነው። በዛ መዋቅር ስር ሴቶች በጣም ለዚህ ደረጃ የደረሱ ሴቶች ነው የሚሾሙት። ግን እዚህ ጋር የአባ ገዳና የሀደ ሲንቄ ልዩነት፣ ሀደ ሲንቄ የእንትን ገደብ የለውም፣ የእድሜ ገደብ የለውም። ሀደ ሲንቄ ሆኖ የመምራት ወይ ደግሞ ባለስልጣን ሆኖ የመምራት በሴቶች ዘንድ እንትን የለውም፣ የእድሜ ገደብ የለውም። ሴቶች እንችላለን እስከሚሉ ድረስ እና በቃን እስከሚሉ ድረስ የመምራት መብት አላቸው እና በማህበረሰቡ ተወዳጅነት እስካገኙ ተቀባይነት እስካገኙ ድረስ ስልጣናቸው ይበቃል የሚባል የለም። ምክንያቱም የመዋቅሩ ሰፊ ስለሆነ በተለያዩ መዋቅር ውስጥ የተለያዩ ሴቶች መሳተፍ ስለሚቻል እስከ እድሜ እንትን ድረስ መምራት ይችላሉ ሴቶች። ወንዶች ግን ቅድም እንደነገርኳችሁ 8 ዓመት ነው። ከ8 ዓመት በኋላ የመምራት እንትን የላቸውም፣ ስልጣን የላቸውም ማለት ነው። እና ሀደ ሲንቄዎችም በጣም ትላልቅ ቦታዎች ላይ ይሳተፋሉ። በሀገር ደረጃ የሰላምና እርቅ ላይ አሁን የሰላምና እርቅ ሚኒስቴር የሚባሉ አሉ አይደለም? እዚያ ላይ የሚሳተፉትና ትልቅ ሚና ያላቸው እነሱ ናቸው። እዚህ ፕላስ ደግሞ የሀገርን ችግሮች የመፍታት የተለያዩ እና የሴቶችና የህፃናት ጉዳይ ሚኒስቴር የሚባሉ አሁን ላይ እዛ ላይ አሁን ወንድ አይሆንም። የሴቶችና የህፃናት ጉዳይ ሚኒስቴር አሁን በአሁኑ ዲሞክራሲ ወንድ መሆን ይችላል አይደለም ይመስለኛል። ሜቢ የሴቶችና የህፃናት መብት ግን እዚህ ላይ ግን ወንድ መሆን አይችልም። በሀደ ሲንቄዎች ዘንድ ሀደ ሲንቄ ናት ያንን የምትመራው። ሰው የትኛውም ሴቶችን የሚመለከት ጉዳይ ላይ ወንድ መሳተፍ አይችልም። ማለት ወንድ የበላይ መሆን አይችልም። ለምሳሌ አሁን አንድ ባልና ሚስት ቢጣሉ ወደ ህግ ቢቀርቡ ሀደ ሲንቄ የምትወስነው ውሳኔ ነው ተቀባይነት የሚያገኘው እንጂ ወንዱ የወሰነው ውሳኔ ተቀባይነት የለውም። ወንድ መወሰንም አይችልም። እዛ ላይ ሀደ ሲንቄ ናት የምትወስነው። ስለዚህ ይሄንን ይመስላል። ዛሬ እንግዲህ የገዳ እንትን ስርዓቱን በደንብ አላብራራሁትም፣ ይቀራል። በርግጥ በጣም ሰፊ ጊዜ ስለሚወስድ እንዳይበዛባችሁ ብዬ ነው። በሚቀጥለው ሜቢ እንትን ክፍል 2 ላይ ትንሽ ዘርዘር አድርጌ ትንሽ ላይክ አሁን አያና የተባሉትን አያናዎች ምንድን ናቸው፣ እንዴትስ ይከበራሉ? ላይክ አሁን ለምሳሌ ይሄ
ቦረና ቦረንቲቻ የሚባሉ ምንድናቸው፣ ቦረና በሬንቱ ምንድናቸው የሚለውን ነገር ዲፕሊ ትንሽ ሰፋ አድርገን በሚቀጥለው ሳምንት እናያለን። እንግዲህ ቤቱን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። እስከ ሳምንት፣ መልካም ሳምንት።